ጤና ይስጥልን ውድ የአቻሬ ሚዲያ ተከታታዮች፣ ዛሬ ደግሞ ለየት ባለ መልኩ ወደ ትውልድ ሰፈሬ መጥቼ አንድ የመሰረትነው ትልቅ ማህበር አለ። ስለሱ ግንዛቤ እንሰጣችኋለን። በተለይ ይሄ መልእክታችን በአዲሱ ገበያና በአዲሱ ገበያ አካባቢ ላላችሁ ከዛም ማስፋት ይቻላል ለእናንተ ነው መልእክቱ። አሁን ወደ ማህበራችን ሊቀመንበር ገረመው ኃይሉ ጋር ወስዳቸዋለሁ። ገርዬ እንኳን ደህና መጣህ። እንኳን ደህና ቆያችሁ። እንዴት ነህ? ሰላም ነው? ሰላም ነው። እንዴት ነህ? ገር እስኪ አሁን ይሄንን ቪዲዮ የሰፈራችን ሰዎች አካባቢያችን ሰዎች በሙሉ ለነሱ እንዲዳረስ ነው ዋናው ዓላማ፣ እንዲያውቁት ማለት ነው። ማህበሩ እንዴት ነው አመሰራረቱን እንደው እስቲ አጠር ባለ መልኩ እስቲ ንገረን እስኪ። እሺ አቻሬና አመሰግናለን። አንተንም እግዚአብሔር ይስጥልህ። መጀመሪያ ምንድነው የአዲሱ ገበያ የተመሰረተው? ከዚህ በፊት የዛሬ 4-5 ዓመት አካባቢ በአጋጣሚ የተመሰረተ ፌስቡክ አካውንት ነበር እኔ ከፍቼ ነበርና የአዲሱ ገበያ ትውስታ የሚል ነገር ነበር ያቋቋምነው። በዛ መሃል አንድ አራታችን ስንጻጻፍ እኔ ዮሴፍ መርሻ፣ ህሊና ረታም የሚባል ነበር። በዛ መሃል ህሊና አንድ ሀሳብ አመጣች። ለአዲስ ዓመት የሆነ ነገር ብናደርግ ስትል ሄኖክ ከጄኔቭ ገባ። ሄኖክ ከጄኔቭ ጥሩ ሀሳብ ነው የሚል ኮሜንት ሰጠ። በዛ መሃል እንዲቋቋም ተደረገ ማለት ነው። ሲመሰረት ምንድነው ያው አዲስ ገበያን ወጣቶቹን አረጋዮችን እና የኖርንበት ያደግንበት የተወለድንበት ሰፈር ስለሆነ ያሉትን አረጋውያን ለማድረግ ማህበር እንዳነሳሱ 4 ዓመት አካባቢ ሆነዋል። ወደ 4 ዓመት ተጠግቷል። በዚህ በ4 ዓመት ውስጥ ብዙ ነገር እንደተሰራ ያው እኔም አብሬ ስላለው ብዙ ነገር አውቃለሁ። በተለይ በዚህ ደግሞ 1 ዓመት ውስጥ ብዙ ነገር ተሰርቷል። በጣም አመርቂ ስራ ተሰርቷል። ግን ከዛ በፊት ግን የማህበሩን አቋም፣ የማህበሩን ህጋዊነት፣ ስለ ማህበሩ የተወሰነ ነገር ሲበልና ከዛ በኋላ ደግሞ ሌላ በኮሚቴ ውስጥ ያሉ የስራ ድርሻ ያላቸውን እናወራለን። ማህበሩ ሲቋቋም እንግዲህ እንደ መነሻ ያሉን 4 ሰዎች ነበርን። ከዛ በኋላ እየሰፋ በዋትስአፕ ግሩፕ ብዙ ሰዎች ወደ 93 የሚደርሱ ግሩፕ ተከፈተ። በዛ አማካኝነት ቦርድ፣ ሊቀመንበር፣ ጸሐፊ ምናምን የህግ ክፍል የተለያየ አዲስ ገበያ ልዩ እውቀት ያላቸውን ሰብስበን 7 ወይም 9 ገደማ የሚሆን ከውጭም ከሀገር ውስጥም አድርገን ህጋዊ ምስረታ ተመስርቶ ስራው እየተሰራ ነው ያለው። ባለፈው ዓመት ያው በጣም ብዙ ብር ተሰብስቦ 30 ምናምን አረጋውያን ገደማ እና 2 የዩኒቨርሲቲ ተማሪዎች 4 ደግሞ የተለያየ የሙያ ስልጠና፣ የመንጃ ፍቃድ፣ የህይወት ማሰልጠኛ፣ የምግብ ስልጠና የተመሳሰሉትን ወጣቶች በማሰልጠን ላይ የሚገኝ ማህበር ነው። ጥሩ እንግዲህ ህጋዊነቱንም ሌላ የህግ ክፍላችሁም ትንሽ ሀሳብ ሊሰጠኝ ይችላል። አሁን እናንተ ከዚህ ቀጥሎ ብዙ ጊዜ ድጋፉን የምታደርጉት ባህላትን ተመርኩዛችሁ ባህላትን እንደዚህ እንቁጣጣሽ፣ ገና፣ ፋሲካ የምናደርገው እና አሁን ለአዲሱ ዓመት ምን ታስቧል? ለአዲሱ ዓመት ያው የተለያዩ እንደተባለው አዲስ ገበያ ውጭም በሀገር ውስጥ ያሉ ድጋፍ እያደረጉልን ያለው በአሁኑ ሰዓት ወደ 600 ምናምን ገደማ ብር ተሰብስቧል። ለእነሱ ለ30 ገደማ የሚሆን አረጋውያንና አሁንም ተማሪዎችን ስክሪን አውት እያደረግን ለእነሱ ደግሞ ድጋፍ የምናደርግበት ነገር ነው የተመቻቸው። በአዲስ ዓመት አሁን ብርና የተለያየ ዳቦ፣ ቀጤማ ምናምን አድርገን የተለመደ ስጦታ እናደርጋለን። በሱ ላይ ነው ዝግጅታችን። ጥሩ ነው። እንግዲህ ተመልካቾቻችን እንዳያችሁት የማህበሩ ሊቀመንበር ይሄን ያህል ነግሮናል። በዚህ ማህበሩ ውስጥ የማህበሩ አባል ለመሆን የሚያስፈልገው ነገር የአዲሱ ገበያና የአዲሱ ገበያ አካባቢ ሰው መሆን ብቻ ነው። በነገራችን ላይ ማህበሩ አያጥርም። ማንም ሰው በዚህ ማህበር ውስጥ ተሳትፎ የማድረግ መብት አለው። ያንን አድራሻ ወደ በኋላ እዚሁ ቪዲዮ ላይ እናስቀምጣለን። ከማን ጋር ኮንታክት እንደምታደርጉ እናስቀምጣለን። ለአሁን ከገረመው ጋር ያለኝን ነገር በዚያ አጠናቅቃለሁ። አመሰግናለሁ። ጋር ተመልሼ መጥቻለሁ። አሁን ደግሞ የአዲሱ ገበያ ማህበር ምክትል ስራ አስኪያጅና ገንዘብ ያዥ መንበረ ሽመልስ ጋር ያሉት አብሮ አደግ መንበረ
እንግዲህ አንዳንድ ጥያቄዎች ጠይቃታለሁ፣ ትመልስልናለች። እንዴት ነበረ ከተመሰረተ በኋላ አሁን ሁላችን ተሰብስበን በጋራ እየተወያየን ስብሰባ እያደረግን እዚህ ደርሰናል። በዚህ ሂደት ውስጥ የተሰሩ ስራዎች አሉ እና ስለነሱ እና አንዳንድ ስለ ማህበሩ አንዳንድ ነገር በይኝ እስቲ። እሺ እንግዲህ ከተመሰረተ ወደ 4 ዓመት እየተጠጋን ነው። እንግዲህ ከሰራነው ስራዎች ለተለያዩ አረጋውያን ወላጅ ለሌላቸው ደግሞ የተለያዩ እርዳታ ያንን እየሰጠን ነው። እንደገና ደግሞ ወጣቶች መማር እየቻሉ ግን የሚያግዛቸው ለሌሉ ደግሞ ለነሱ እገዛ እያደረግን ነው። በተለያየ የስልጠና የሙያ ስልጠናም እየሰለጠኑ ነው። በጣም ጥሩ። አሁን በቀጣይ እንግዲህ ወደዚህ ማህበር የአዲሱ ገበያ ሰው እጅግ በጣም ቁጥሩ ብዙ ነው። አሁን ቁጥሩ ስንት ሆነ? ጠቅላላ የማህበሩ አባላት ጉባኤው ወደ 90 ደርሰናል። ወደ 90 ማለት በጣም ትንሽ ነው እና ለቀሪ የአዲሱ ገበያ እና አዲሱ ገበያ አካባቢ ላሉ ሰዎች ወደዚህ ማህበር እንዲመጡ እስኪ ጥሪሽን አስተላልፊ። እሺ እንግዲህ ያው ሁላችንም ያደግንበትን አካባቢ ሳንረሳ ባለን በደረስንበት በተለያየ ቦታም ብንሆን ሁላችንም ወደ ማህበሩ ገብተን የአካባቢያችንን የተለያዩ የተቸገሩትን ድጋፍ የሚያስፈልጋቸውን ሁሉንም ባለን ዕውቀትም ሙያም ገንዘብም እንድንረዳ ነው። ሁላችሁም ወደ ማህበሩ ኑ። ማህበሩ ደግሞ እያደገ በሚሄድበት ሰዓት የምናየውን ትልቅ ደረጃ ማድረስ እንችላለን። ታንክ ዩ በጣም አመሰግናለሁ መንብዬ። በሌላ ጊዜ እንደዚሁ እንገናኛለን፣ ወደ ህዝባችን እናደርሳለን። አሁን ደግሞ አብሮ አደግ ምርጥ የእግር ኳስ ተጫዋች የቀበሌያችን የአካባቢያችን ስፖርተኛ ሙሉጌታ ሁሴን ጋር ነን። እንመሳሰላለን። ብዙ ጊዜ ወደ እነሱ ቤተሰብ ሰው ይመድበኛል፣ አላውቅም። ሙሉዬ እንኳን ደህና መጣህ። እንኳን ደህና ቆየህ። ሙሉዬ እንግዲህ ስለ ማህበሩ መንቢና ጋሬ ብዙ ነገር ብለዋል። ምናልባት አንተን የምጠይቅ ምንድን ነው መሰለህ፣ ሞር እንግዲህ ይሄ ማህበር 90 ሰው ነው እስካሁን ያለ 90 ሰው ብቻ ትንሽ ነው። ይህንን ተደራሽ ለማድረግ ነው ለአዲሱ ገበያና አዲሱ ገበያ አካባቢ ላሉ ሰዎች ተደራሽ እንዲሆን በዓለም ላይ ላሉት ነው ዋናው ሀሳብ ይሄ ቪዲዮ የሚሰራበትና። እስኪ እንዴት ነው መልእክትን የምታስተላልፈው ወደ ማህበሩ እንዲመጡ ዓላማችንን በጥቂቱ እስኪ። ደህና አመሰግናለሁ ቸርዬ። እንደሚታወቀው ላለፉት 4 ዓመታት ውስጥ የተቸገሩትን የአዲሱ ገበያ አካባቢዎችን ስንረዳ ቆይተናል። እኔ በሂሳብ ሹምነት እየሰራው ነው ያለሁት ማገለግለው። እስካሁን ድረስ 4ቱንም ዓመት በቆየንባቸው ጊዜያቶች የምንረዳቸው ሰዎች ትክክለኛ የሆኑ ሰዎች ናቸው። በትክክለኛ ችግረኞች የሆኑ ሰዎች ናቸው። ምንም አይነት ተጨማሪ ሌላ ስራ እያለው ወይንም ደግሞ ረዳት እያለው የተረዳ አንድም ሰው የለም። ይሄን ሁሉም በዓለም ላይ ያሉትም አዲስ አበባ ውስጥም ያሉትም የአዲሱ ገበያ አካባቢ ነዋሪዎች ወይንም ወጣቶችም አዋቂዎችም እንዲረዱልኝ ይፈልጋሉ። ከዚህ በተጨማሪ ግን አሁን በዓለም ላይ ብዙ የኛ የአዲሱ ገበያ አካባቢ ሰዎች ወጣቶች በብዛት አላችሁ። ይሄንን እርዳታችንን አይታችሁ ለመደገፍ የምታስቡ ከሆነ በዚሁ አጋጣሚ ጥሪዬን ላስተላልፍ እሞክራለሁ። ይሄውም ምንድነው እስካሁን ድረስ ከተመዘገቡት ሰዎች በጣም ውስን 20 እና 30 የማይሆን ሰው በሚሰጠን እርዳታ ነው እነዚህን ሰዎች እያስተናገድን ያለ ነው። ተማሪዎቹንም ጭምር የዩኒቨርሲቲ ተማሪዎች አሉን፣ 3 የዩኒቨርሲቲ ተማሪዎች አሉን። ከዛ በተረፈ ደግሞ የመኪና ትምህርት፣ የፀጉር ቤት፣ የምግብ ሙያ እያስተማርናቸው ያሉ ሰዎች አሉ። እነዚህን ሁላ እየረዳን ያለ ነው። በጣም ውስን 30 በማይሞሉ ሰዎች ነው ወይም በጎ አድራጊዎች ነው እየረዳን ያለ ነው። ዓለም ላይ ያላችሁ የአዲሱ ገበያና አካባቢዎች ወጣቶችም ልጆችም ትልልቆችም ወደዚህ የማህበር አባል ጆይን እንድታደርጉልን በአዲሱ ገበያ አካባቢ ስም ጥሬን አቀርባለሁ።
እስኪ ከአዲሱ ገበያ ማህበር ለአንተ የተደረገልህንና ያለው ሁኔታ እስኪ ባጭሩ። ያለው ሁኔታ ላለፉት 1 ዓመታት በሚችሉት በአመት 2 ድጋፍ እያደረጉልን ለዚህ ደረጃ ደርሰናል። አሁንም ከጎናችን እንደሆኑ እያሳዩ ነው። ለዚህ ደግሞ በጣም ከልብ እናመሰግናለን። ማመስገን የምፈልገው ሁላችሁንም የአዲሱ ገበያ ተወላጆችና አቶ አደጎች ዓለም አቀፍ ማህበር ይህን ድጋፍ ያደረጉትን ሁላችሁንም አመሰግናለሁ። በጣም ጥሩ። እንግዲህ እናንተ ደግሞ ከእናንተ የሚጠበቀው ምንድን ነው? ማህበሩ ወደፊት ይደግፋችኋል፣ የሚያስፈልገውን ነገር ያደርጋል። ከእናንተ ደግሞ የሚጠበቀው ምንድን ነው? እስኪ ምንድን ነው ብለህ ትናገራለህ? ከእኛ የሚጠበቀው ብዬ ማስበው በትምህርታችን ጥሩ ውጤት ማምጣትና እኛም ደግሞ ነገ ወዲያ የተሻለ ደርሰን ልክ እንደናንተ ሌሎችን የምናግዝበት ነገር እንዲሆን አስባለሁ። ብራቮ። ይሄ ነው የሚፈልገው። ይሄ ነው። እንደገና ደግሞ ወደዚህ ይዞራለሁ፣ ወደዚህ ወጣት ይዞራለሁ። እንግዲህ ቁመቴን አሳጥረውታል። ምንም ማድረግ አልችልም። ስምህንና የት እንደምትማር ወይም ደግሞ ምን ላይ እንደሆንክ እስኪ። ኦኬ፣ እሺ። ስሜ መንግስቱ ዘላለም ይባላል። የአርባ ምንጭ ዩኒቨርሲቲ የአንደኛ ዓመት ተማሪ ነኝ። ኦኬ። አርባ ምንጭ ዩኒቨርሲቲ ነው የምማረው እና ያው የአዲስ ገበያ ዓለም አቀፍ ማህበር በእነሱ ስር ነው ያለ ነው። አዲስ ገበያም ልጆች ነው። እዚህ አዲስ ገበያ ልጆች ናቸው። እንግዲህ በትምህርት ላይ ያላችሁ ይሄ ማህበር አዲስ ገበያ ማህበር እስኪ ስላደረገን ስለደገፈ ነገር እስኪ አጠር ያለ ነገር እስኪ። በእውነት ለመናገር እኔ ስለዚህ ተቋም ወይም ደግሞ ስለዚህ ማህበር በጣም ማመስገን እፈልጋለሁ። በትምህርት ቤት ህይወት ውስጥ ያው ታውቃላችሁ ያለውን ነገር በአመት 2 ድጋፍ እያደረገልን በጣም ደስ በሚል ሁኔታ ውጤታችንም ያው እየተባበሩን ሰፖርት እያደረጉን አሁን ያለንበት ደረጃ ላይ ደርሰናል። ወደፊትም ደግሞ እግዚአብሔር ካለ ያው እኛ ከዚህም የተሻለ ውጤት አምጥተን እናንተን ወደፊት ለመተካት እንዲያበቃ የተተኪ ነገር ሁልጊዜ አሳሳቢ ነው። ስለዚህ ውጤት የዚህ ዓመት እንዴት ነበር? ውጤት አሪፍ ነው። ቆንጆ ነበር። አሪፍ የሚባል ውጤት ነው። አሪፍ የሚባል ነው። ያንተስ ውጤት? እኛም በጣም አሪፍ። እንግዲህ በርቱ የአዲሱ ገበያ ማህበር አባላት። እኛ እነዚህን ወጣቶች እንግዲህ ወደፊት እንዲመጡ ከአንደበታቸውም እንደሰማችሁት እንደናንተ ተምረን ሀገር አገልግለን የአካባቢያችንን ሰዎች ደግሞ እንዲሁ ደግፈን ለቁም ነገር እናበቃለን ብለው ከዚሁ ቃል ገብተዋል። እጅግ በጣም አድርጌ አመሰግናለሁ። በርቱ። እንግዲህ ተመልካቾቻችን እስካሁን እንግዲህ ዞር እያልን ያየነው አዲሱ ገበያ የዚህ አካባቢ ስም የሆነው ይሄ አዲሱ ገበያ ነው። ታሪኩን ወደፊት እንገልጻለን። አዲሱ ገበያ የተባለበትን እሱ ገበያ ውስጥ ሆነን አሁን የምናወራቸው እንግዲህ ይሄ ሰፈር ሲመሰረት ብዙ አቅማቸውን የተጠቀሙና ብዙ ለወጣቶች ላይ ሁሉ የሰሩ ብዙ ሰዎች አሉ። በጣም ትልቅ ደረጃ የደረሱ አሉ። ከዚህ ውስጥ ቅድም ጠቃቅሰናል። አሁን ለምሳሌ አቶ ጌታቸው ዘሪሁን፣ ሌላ ማን አለ? የምታስታውሱ ባላምባራስ ታደለ ልጅ ደግሞ አቶ ብዙአየሁ ይባላል። አቶ ብዙአየሁ ማለት አሁን በዚህ ሰዓት አገሪቱ ውስጥ ካሉ ትላልቅ በጣት ከሚቆጠሩ ባለሀብቶች ውስጥ አንዱ ናቸው። አሁንም ከሚገባው በላይ እየሰሩ ያሉ ናቸው። እኚህን ሰው ያፈራ ሰፈር ነው። አባቱ ደግሞ ባላምባራስ ታደለ በልጅነታችን እኛ ራሳችን ሰርተናል። እሳቸውም ትልቅ ሰው የነበሩ ትልልቅ ነገር ሰርቶ ያለፉ ናቸውና ሌላ ደግሞ ብናስታውሰው ነገር ካለ አቶ ኃይሉ መላኩም ቅድም ልጃቸውን ዮሴፍ ኪሮስ ገልጾታል። ቅድም ልጃቸው የተገለጸበት አለ። አባቱ ደግሞ እጅግ በጣም ደክመው ሀብት ያፈሩ ከሀብታቸውም ለህብረተሰብ የሚበጁ ነገሮች ትልልቅ ነገር ያደረጉና እግዚአብሔር አብ ቤተክርስቲያን ዛሬ ብዙ ምዕመናንን የሚያስተናግደው እግዚአብሔር አብ ቤተክርስቲያን ሲሰራ በብዙ ያደረጉ ትልቅ ክርስቲያን ናቸው። እሳቸውም እንደዚሁ ይነሳሉ። እስኪ ወደ ቶታል ብንሄድ ለምሳሌ ምን ትዝ አለኝ? መራቤቴ ሆቴል ወይዘሮ አበበች አድማሴ እሳቸውም ሳይጠቀሱ የሚታለፉ አይደሉም። እዚህ ቅርባችን ደግሞ አዲሱ ገበያ ሲነሳ የማይረሱ መስቀሉ ስጋ ቤት አለ። ጋሽ መስቀሉ እንዲሁ ስሙ ሳይነሳ የሚታለፍ አይደለም። እንደዚህ አይነት ሰዎች አሉ። ብዙዎች ማለት ዶክተር ዳዊት
ዶክተር ዳዊት ዶክተር ዳዊት ወንድማገኝ እንዴ ዶክተር አሁን ረዳት ፕሮፌሰር ነው። ዳዊት ወንድማገኝ ማለት በሳይካትሪስት ነው። እጅግ በጣም ብዙ ስራ የሰራ መጽሐፍቶችን የጻፈ የመጽሐፉ አርዕስት ምን ነበረ? አለመኖርን የጻፈ ትልቅ ሰው አለን ማለት ነው። እንደዚህ ብዙ አሉ። የተለያዩ ሰፈር አካባቢ ያሉ አንድ ሁለት ጠቃቅሱ አይከን ይሆናቸው ምሳሌ የሚሆኗቸው ደጀኔ ጥላው ጋዜጠኛና ትረካ ባለሙያ ደጀኔ ጥላውንም የዚህ አካባቢ ልጅ ነው። በዚህ ከኔ ቤት በላይ ደግሞ ጥላውን እንፈናለ። ከዛ ከፍ ስንል ደግሞ ይልማ ገብረየስ ምንድን ነበር ድርሰቶቹ? እሷ አቶ ቀጸላ አሉ። ናቲማን የአዲሱ ገበያ ልጅ ነው። አዴ ገበያ ብሎ እንዲያውም ዘፍኗል። አዴ ገበያ እንደዚህ እያለን ሌሎች ደግሞ ሀብታሙ ገቢሳ፣ ሳሚ በየነ አለች። ድምፃዊ ሳሚ በየነ አለ። ሀብታሙ ገቢሳ ደግሞ ከልጅነቱ በርትቶ ጠንክሮ ትልቅ ሀብት ያፈራ የአዲስ አበባ ሜዲካል ባለቤት ነው። ሀብትሽ ብርሃነ መስቀል ታፈሰ የሄኖክ አጎት ነው። በነገራችን ላይ የማህበራችን አባል የሄኖክ አጎት ነው። ብርሃነ መስቀል ታፈሰ በኢትዮጵያ ሬዲዮ ውስጥ ብዙ ስራ የሰራ አሁን በውጭ ሀገር ነው የሚኖረው መሰለኝ። በውጭ ሀገር ቅድም ጠቃቅሰናል። አርቲስቶቻችንን አስታውሱ። ስንዱ አበበ ከባድ ጸሐፊ፣ ከባድ ሀያሲ፣ ብዙ ስራዎች የሰራች ስንዱ አበበም አለች። አርቲስት አሌክስ እሱም የአዲሱ ገበያ ልጅ ነው። እንደ ማርቆስ መጋዘን ትልቅ ባለሀብቶች እዚሁ የአዲሱ ገበያ ነዋሪዎች ናቸው። አለማየሁ ቡሌ ከታዋቂ ሰዎች አለማየሁ ቡሌ አለ። እነዚህ ሰዎች ሁሉ ሲሰባሰቡ አዲሱ ገበያ ማህበር፣ ተስፋለም ታምራት እንዲህ እያልን ብዙ ነው የምንቀጥለው። ወደ ቤት ስማቸውን በታሪክ ውስጥ የማይረሱ ሰዎች አሉ አዲሱ ገበያ ውስጥ። ተክሉ ዱዳውን የሚያስታውስ ሰው አለ? ተክሉ ዱዳው ጉልቤ ነው። ጥበቡ ሞንክ ኩሽሽ ይላል። እነዚህ ሰዎች አዲሱ ገበያ ታሪክ እህቱ ገዛኝ ፍሩ እነ ቱራ ብዙ አሉ እና ሜዞ አለ። የበላይ ታላቅ ወንድም ሜዝሻለች። ሰለሞን ባህሩ የሰለሞን ባህሩ ሙሉጌታ ዘውዴ ሙሉዬ ነፍሱን ይማራው ሙሉዬ እንዲህ ያለ ከሆቴል ደግሞ መራቤት ሆቴል በላይ ከበደ ኮንቲኔንታል ፔንሲዮን የአቶ ማሞ ቤት የራሳም ኮንቲኔንታል አለ። እነዚህ አይከኖቻችን ናቸው። ሌላ አቶ ሁንዴ አረዶ የነ ሽመልስ የነ ጃራ እሳቸው ደግሞ ማለት ትልቅ ባለሀብት አዲሱ ገበያ ላይ ትልቅ ጉዳይ በትልቁ የሚነሱ አቶ ጥላሁን ደስታ አሉ። ጋሽ አብዱልቃድር እንዲህ ካልን እንሄዳለን። አልበለዚያ ከሄድን ብዙ አሉ እንዲህ ያልን እንሄዳለን። እና ብዙ ጊዜ ግን እኔ በህይወቴ ውስጥ ደግሞ የማረሰው ቦታ አለ። እሱን ልጥቀስ። በስር ሻይ ቤት ጋሽ በስር ሙዚቃ የምንሰማበት ስንት ፓስታ የበላንበትና እነዚህን ወደፊት በሰፊው የራሳችን አዳራሽ ኖሮን የራሳችን ቢሮ ኖሮን የራሳችን ፕሮዳክሽን ኖሮን እናቀርባለን። ሁላችሁንም የአዲሱ ገበያ ልጆች አሁንም በድጋሚ ምን እናስተላልፋለን? ጥሪ እናስተላልፋለን። ኑ ወደ አዲሱ ገበያ ማህበር ኑ። አዴ ገበያ ገበያ አዴ ገበያ